أعوذ بالله من الشيطان الرجيم يوم تبلى السرائر فما له من قوة ولا ناصر والسماء ذات الرجع والأرض ذات الصدع إنه لقول فصل وما هو بالهزل إنهم يكيدون كيدا وأكيد كيدا فمهل الكافرين أمهلهم رويدا. أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات. اللهم اجعل القرآن العظيم ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا برحمتك يا أرحم الراحمين. እንግዲህ ዛሬ ትላንት የጀመርነውን የሱረቱ ጣሪቅ የቀረውን ክፍል ነው የምናየው በአላህ ፈቃድ ማለት ነው። ትላንትና እስከ 8ኛው አንቀጽ ድረስ ያለውን ትርጉም ለማየት ሞክረናል። ዛሬ ደግሞ ከዛ በማስከተል ኢላ አኺሪ ሱራ እስከ ምዕራፉ ማጠናቀቂያ ድረስ የሚኖሩትን አንቀጾች ለማየት እንሞክራለን ማለት ነው። يقول الباري جل في علاه يخرج من بين الصلب والترائب إنه على رجعه لقادر يوم تبلى السرائر. إنه سوء الله سبحانه وتعالى على رجعه بمملس لي لقادر شاينا يوم تبلى السرائر مستروج بمقلة أبتكن بكيامالت لملسو وكمت بوهلا نجنا لكسكسو شاينا مالت فما له من قوة لسو منم أينت هايل اللوم ولا ناصر منم ردات يلو لسو لجك يا ما كان تكسكسو الله في تفهمكم بتكيزي منم هايل ميهون ردات يلوم مالت والسماء بسماء ملالهن ذات الرجع يمن ملالس بالبيت بهونتشو والأرض بمدرم ملالهن ذات الصدع بأصواتوች የምትሰነጠቅ በሆነችው ምድርም እምላለሁን إنه يهنجر القرآن لقول فصل حقنا باطلا እውነትና ሐሰትን የሚለይ የሆነ ንግግር ነው وما هو بالهزل እሱም ቀልድ አይደለም إنهم يكيدون كيدا እነሱ ሴራን ይሸርባሉ ተንኮልን ይሰራሉ ወይም ደግሞ ሴራን ያሰራሉ ማለት ነው ወአኪዱ ከይደን እኔም ደግሞ የነሱን ሴራ መልስባቸዋለሁ فمهل الكافرين ለካህዲያኖች ጊዜ ስጣቸው አቆያቸው አምሂልሁም ሩወይደን የተወሰነ ጊዜም አዘግያቸው የሚመጣባቸውን ነገር አትቸኩል ያኒ ይመጣባቸዋል ቅጣቱ የነሱ ላይ ተዛተው ዛቻ እንዲሁ ዝም ብሎ ወሬ ሳይሆን ተፈጻሚ የሚሆን ነገር ነውና አንተም የተወሰነ ጊዜ ጠብቃቸው አቆያቸው በማለት አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ያዛቸዋል ማለት ነው። طيب እንግዲህ إنه على رجعه لقادر የሚለውን ትላንትና ለማየት ሞክረናል። إنه على رجعه ሲል ያለው ضمير ወዴት ነው የሚመለሰው ወደ ምንድነው የሚመለሰው የሚለውን በተወሰነ መልኩ ለማየት ሞክረናል። አንደኛው على رجعه لقادر ማለት ይህንን የሰው ልጅ ከሞተ በኋላ አፈር ከሆነ በኋላ እንደገና ወደ ህይወት ለመመለስና ወደ ህይወት ለማምጣት ቻይ ነው አላህ Subhanahu Wa Ta'ala የሚል ማዕና አለው። ሁለተኛው ማዕና ደግሞ إنه على رجعه ማለት ይህንን የወጣውን ፍትወት ወይም ደግሞ የዘር ፈሳሽ ወደ መጣበት ቦታ ለመመለስ አላህ Subhanahu Wa Ta'ala ቻይ ነው የሚል ሁለት ማዕናዎች ihtimal እንዳለው ትላንት ለማየት ሞክረናል። ይሁን እንጂ ከሁለቱም ihtiማሎች የተሻለው ጥሩ መልካም የሚባለው إنه على رجعه ማለት የሰው ልጅ ለመመለስ ላይ ቻይ ነው ويعني ወደ ተፈጠረበት እንደገና ወደ ህይወት ለመመለስ አላህ Subhanahu Wa Ta'ala ቻይ ነው የሚለው የተሻለ ነው። ይሄንን ኢብኑ ጀሪር አጣበሪ
ረህመቱላሂ ዐለይህ መርጠውታል። ይህ ትርጓሜ የተሻለ እንደሆነ ተናግረዋል ማለት ነው። ይህንን የሚያጠናክረው ደግሞ ቀጥሎ ያለው አንቀጽ ነው። መቼ ነው አላህ ሱብሓነሁ ወተዓላ ወደ ሊመልሰው ቻይ ነው የተባለው? የውመ ቱብለ ሰራኢር ያኒ ሚስጥሮች በሚገለጡበት ዕለት እሱን ወደ ህይወት ለመመለስና እንደገና ለማምጣት ቻይ ነው ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ስለዚህ ቀጥሎ ያለው አያ የመጀመሪያውን ያብራራል፣ መቼ ነው የሚለውን ይገልጻል ብለው ይናገራሉ። ከሁለቱ ተፍሲሮች የተሻለው ኢነሁ ዐላ ረጅዒሂ ማለት የሰው ልጅ ለመመለስ ቻይ ነው የሚል ማዕና የተሻለ እንደሆነ ይናገራሉ ማለት ነው። ጠይብ የውመ ቱብለ ሰራኢር አይ የውመ ተظሀሩ ልኸፋያ ድብቅ ነገሮች ሁሉ ገሃድ በሚወጡበት ቀን። ዛሬ ዱንያ ላይ ድብቅ የሆኑ ነገሮች በአጠቃላይ ልቦች ያኒ በውስጣቸው ቋጥረው የያዙት ነገር በጠቅላላ ሰዎች ማንም ሳያያቸው ማንም ሳያውቅባቸው የሚሰሩትን የሚያደርጉትን የሚናገሩትን ነገር በጠቅላላ የቂያማ ቀን ይፋ ይወጣል፣ ግልጽ ይደረጋል ማለት ነው። በዛን ቀን የሚወጣው ወማ ቱኪኑሁ ልቁሉቡ ሚን ዐቃኢድ እምነት የሚባለው ለምሳሌ ልብ ውስጥ ያለ ነገር ነው። ይሄ ልብ ውስጥ ያለ ነገር በትክክል አላህ እንደሚፈልገው ሲሆንና ሳይሆን ሲቀር የሚለየው የዛን ቀን እስከዛሬ የያዝከው እምነት ትክክል ነው ተብሎ ሽልማት ይሰጠዋል። አሊያም እስከዛሬ እድሜ ልክህን የኖርክበት የሆነው እምነት ውድቅ ነው፣ ባጢል ነው፣ ሐሰት ነበር ተብሎ ቅጣቱን ይከናነባል ማለት ነው። አላህ ይጠብቃል። እና ወማ ቱኪኑሁ ልቁሉቡ ሚን ዐቃኢድ ወማ ተስቱሩሁ ሚን ጀራኢም ልቦናዎች ውስጥ የሚደበቁ የሆኑ ያኒ የተለያዩ ወንጀሎች በጠቅላላ በዛን ቀን ይፋ ይወጣሉ። ነቢዩ ዐለይሂ ሰላቱ ወሰላም አንድ ሐዲስ ላይ ምን አሉ? ዩንሰቡ ዩርፈዑ ሊኩሊ ጋዲሪን ሊዋኡን ዒንደ እስቲሂ ዩቃሉ ሃዚሂ ገድረቱ ፉላን ብኒ ፉላን። የቅያማ ቀን ሲሆን ለእያንዳንዱ ጋዲር ማለት ከዳተኛ ለሆነ ሰው ሁሉ የቅያማ ቀን ሰንደቅ ዓላማ ወይም ባንዲራ ይውለበለብለታል አሉ። ዒንደ እስቲሂ ከመቀመጫው በኩል ወደ ላይ እንዲነሳ ይደረግና ሁሉም ያየዋል። ይሄ ባንዲራ የማን ነው ሲባል ዩቃሉ ሃዚሂ ገድረቱ ፉላን ብኒ ፉላን፣ እከሌ ልጅ የተባለው ሰው በዚህ ጊዜ በዚህ ሁኔታ የተሰጠውን አደራ የተሰጠውን አማና የበላበት ያልተወጣበት ኺያና የፈጸመበት ክዳት የፈጸመበት ነው ተብሎ ይነገራል በዛን ቀን ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገራል። እንግዲህ ዱንያ ላይ ይሄ ገድር የሚባለው ነገር ሰው በማያውቀው መልኩ በድብቅ ሁኔታ ነው የሚፈጸመው። የቂያማ ቀን ግን ሁሉም እንዲያየው ተደርጎ ባንዲራ ይውለበልብለታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ታዲያ እዚህ ዱንያ ላይ የነበረበት ሁኔታ በጠቅላላ አኺራ ላይ የፊቱ ገጽታ ላይ ሳይቀር እንኳን ግልጽ ይወጣል። መልካም የሰሩት ሰዎች እንደዚሁ መልካምነታቸው፣ መጥፎ የሰሩትም ሰዎች መጥፎነታቸውን በሚያሳብቅ በሚያሳይ ሁኔታ ፊታቸው ላይ ይነበባል። አላህ ሱብሓነሁ ወተዓላ ምን አለ? የውመ ተብየዱ ውጁሁን ወተስወዱ ውጁህ። በዛን ቀን የተወሰኑ ሰዎች ፊት ብርሃን ይላበሳል። ብርሃን ያኒ ያበራል፣ ያብረቀርቃል፣ ያንጸባርቃል፣ ያምራል። ወተስወዱ ውጁህ የተወሰኑ ሰዎች ፊት ደግሞ ይጠቁራል፣ ጨለማ ይለብሳል፣ ጽልመት ይወርሰዋል። እና ይህ ሁሉ ከየት መጣ ሲባል ዱንያ ላይ የነበራቸው ቆይታ የሰሩት ስራ ያደረጉት ድርጊት ውጤት ነው የዛን ቀን በዛ መልክ የሚወጣው ማለት ነው። ይህንን በተመለከተ አብዱላህ ብኑ አባስ ሲፈስሩ ምን አሉ? የውመ ተብየዱ ውጁሁን ማለት አይ ውጁሁ አህሊ ሱና የነቢዩ ሰለላሁ ዐለይሂ ወሰለም ሱና ሲከተሉ የነበሩ ዱንያ ላይ እሳቸው የሚያደርጉትን ነገር እግር በእግር ተከታትለው ሲሰሩ የነበሩ ዝንፍ ያላሉ ወደ ቀኝ ወደ ግራ ያልወጡ ትክክለኛ የነቢዩ ሰለላሁ ዐለይሂ ወሰለም ተከታይ የሆኑ ሰዎች ፊታቸው ምን ይሆናል? ያኒ ንጹህ ያኒ ነጭ ይሆናል፣ ያበራል አሉ። ወተስወድ ውጁህ ማለት ደግሞ አይ ውጁሁ አህሊ ልቢድዓቲ ወልፍርቃ ቢድዓ የሚሰሩ ሰዎች ነቢዩ ዐለይሂ ሰላቱ ወሰላም ከሰሩት ስራ ውጪ ያለ እሳቸው ከሄዱበት መንገድ መስመር የሳቱ የሆኑ ሰዎች ፊት ደግሞ ይጠቁራል ብለው ኢብኑ አባስ ይናገራል። ዱንያ ላይ ከሆነ ምንም የሚታይ ነገር የለም፣ ሁሉም ያው ነው፣ ተመሳሳይ ነው። አኺራ ላይ ሲሆን ግን በዚህ መልክ በፊት ገጽታ ሳይቀር እንኳን ይለያል ማለት። አማ ፊል አኺራ ፈየظهሩ በሩ الأبرار وفجور الفجار የመልካሞች መልካምነት የመጥፎች መጥፎነት የቂያማ ቀን ገሃድ ይወጣል፣ ይታያል፣ ፊት ላይ ሳይቀር ይነበባል ማለት ነው። የውመ ቱብለ ሰራኢር ማለት ይሄ ነው። ዱንያ ላይ ሚስጥር የነበሩ ነገሮች በጠቅላላ አኺራ ላይ ግልጽ ይወጣሉ። አኺራ ላይ የሚፈተነው የሚመረመረው የሚሞከረው በጠቅላላ ዱንያ ላይ የተደረገው ድርጊት በጠቅላላ አኺራ ላይ ሄዶ ብይን ይሰጠዋል።
አላህ Subhanahu Wa Ta'ala ሰዎች ሲخالፉበት ሲለያዩበት የነበረውን ነገር በጠቅላላ ብይኑን ፍርዱን ይሰጣል ማለት እንግዲህ ንግግርም ተግባርም ውጫዊም ይሁን ውስጣዊ ተግባሮች በጠቅላላ የቂያማ ቀን ሚዛን ላይ ይቀርባሉ የዛን ቀን ይመረመራሉ ማለት እንግዲህ وهذا مشعر بالمؤاخذة على العقائد الباطلة والأعمال الشنيعة ይሄ ምን ያሳያል ሲባል ባጢል የሆኑ ውድቅ የሆኑ እምነቶች አስተሳሰቦች እዛ ላይ ተጠያቂነት ይመጣል የቂያማ ቀን ዋንኛውም ይሄ محل نظر الله من العبد هو قلبه الله سبحانه وتعالى ከባሪያው የሚመለከተው ተግባሩንና ልቡን አኺራም ላይ የሚመዘነው ይሄውን ተግባርህ ምን ነበር ልብህ እንዴት ነበር ተብሎ ነው የሚታይ በዚህ መሰረትም ነው የሚዳኘው ማለት እንጂ መልክህ ያምር ነበር አያምር እንደዚህ ነበርክ እንደዚህ ሌላ አይደለም ان الله سبحانه وتعالى ان يعني ينظر الى قلوبكم واعمالكم የሚያየው ልባችሁንና ተግባራችሁን ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል የዛን እለት ነብዩ አለይሂ ሰላቱ ወሰለም ያልሰሩትን እሳቸው ያላዘዙበትን ነገር የሚሰሩ ሰዎች ግን በጣም ይጸጸታሉ ከመልካም ነገር ሁሉ ይባረራሉ ከዚህ በፊትም ለማየት እንደሞከርነው يذادون عن حوض النبي صلى الله عليه وسلم كنبي عليه الصلاة والسلام حوض يساتشو حوض እንግዲህ ماؤه أحلى من العسل كمار يبلت طافاج وأبيض من اللبن كوتت يبلت ينصا يهونه من شرب منه شربة لا يظمأ بعدها أبدا ከዛች አንዲት ጉንጭ እንኳን የተጎነጨ ሰው መቼም የማይጠማበት የሆነ ነብዩ አለይሂ ሰላቱ ወሰለም ለሳቸው የተዘጋጀ የሆነ ምንጭ አለ ገንዳ አለ ማለት ከእንደዛ አይነት ሰዎች ነብዩ አለይሂ ሰላቱ ወሰለም ምናሉ የተወሰኑ ሰዎች ይመጣሉ ወደዛ ሲመጡ ከዛ በኋላ فيؤخذ بهم ذات الشمال ወደ ግራ በኩል እንዲሄዱ ይባረራሉ መላእክቶች ያባሯቸዋል ማለት ከዛ በኋላ ተዋቸው የኔ ኡመት እኮ ናቸው ብለው ይላሉ فيقال فإنك لا تدري ما أحدثوا بعدك አንተማ ካንተ በኋላ ምን እንደፈጠሩ ምን እንዳመጡ ምታቀው ነገር የለህም ብሎ يعني ይነግሩኛል መላእክቶች ከዛ ምን ያለሁኝ ሱህቀን لمن بدل بعدي ከኔ በኋላ የኔን ዲን የቀየረ የኔን ሸሪዓ ያዛባ የሆነን ሰው እኔ ማልፈልገውም አባሩልኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም እስማማለሁ እናገራለሁ ብለው ተናገሩ እና የዛን ቀን የሚመረመረው ነገር በተክላላ ተግባር ስራ ሁሉም እምነት አካሄድ በተክላላ የዛን ቀን ይፈተናል ይሞከራል ትክክል ነው ትክክል አይደለም የዛኔ يعني ተቅይም ይደረጋል ማለት هنالك تبلو كل نفس ما اسلفت የዚያን ቦታ ላይ የዚያን ጊዜ تبلو كل نفس ሁሉም ነፍስ ተሞከራለች ታውቃለች ما اسلفت ያሳለፈችውን ዱንያ ላይ እድሜ ልኳን ሰሳራ የቆየችውን ነገር በተክላላ ምንድነው መልካም ነው ወይስ መጥፎ ነው የሚለውን የዛኔ ትገመግማለች ታውቃለች በማለት አላህ Subhanahu Wa Ta'ala ይናገራል ስለዚህ እንደዛ ከሆነ ሰው የሚሰራውን ስራ የሚያደርገውን ድርጊት እዚህ ዱንያ ላይ يعني ትክክል እንዲሆን መጣር አለበት ማለት ነብዩ አለይሂ ሰላቱ ወሰለም ያልሰሩትን ነገር ወይም ስሩ ብለው ያላዘዙትን ነገር የሚሰራ ከሆነ فهو مردود على صاحبه من عمل عملا ليس عليه امرنا فهو رد الى النبي عليه الصلاه والسلام የሆነን ስራ የሰራ በዛ ስራ ላይ ደግሞ የኛ ትእዛዝ የሌለበት ከሆነ ያ ስራው ምንድነው ተመላሽ ነው መርዱዱን غير مقبول ተቀባይነት የሌለው ተመላሽ የሆነ ስራ ነው ብለው ነብዩ አለይሂ ሰላቱ ወሰለም ይናገራል በአሁን ጊዜ يعني ተጨባጩ አሁን ላይ ያለንበት ጊዜ አንድ መነሳት ያለበት ርዕስ ስላለ እሱን በተወሰነ መልኩ ለማንሳት ሞክራለሁ እሱም ምንድነው ስለ መውሊድ የነብዩ አለይሂ ሰላቱ ወሰለም የተወለዱበትን ጊዜ የበዓል ቀን አድርጎ ስለሚያዝ ይሆናል ማለት ነው ይህንን ቀን ነብዩ አለይሂ ሰላቱ ወሰለም የተወለዱበትን ቀን በማስመልከት ብዙ ሰዎች በአሁን ሰዓት ላይ ከተወሰነ ጊዜያቶች ጀምሮ يعني ዒድ ቀን አድርገው ይይዙታል ይህ ቀን ክብረ በዓል ተደርጎ አመታዊ በዓል ተደርጎ መያዙ በዲን ውስጥ አዲስ የተጨመረ መጤ ተግባር ለዚህ ደግሞ የቁርአን የሐዲስ የብዙ መረጃዎችን መጥቀስ ይቻላል ዑሙመን በጥቅሉ ቢድዓ የሆነ ነገር ነብዩ አለይሂ ሰላቱ ወሰለም ያልሰሩት የሆነ ወይም ሰሃቦቻቸው ያልሰሩት ወይም ሲሰራ አይተው እውቅና ያልሰጡት የሆነ ነገር በጠቅላላ ቢድዓ ሚለው ውስጥ ይካተታል እዛው ውስጥ ይገባል ይህ ከሆነ الله سبحانه وتعالى قرآن لي اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يملون آية بتملكته ይህ ዲን ይህ ሸሪዓ ሁሉም ህግጋቶች እንደተጠናቀቁ አዲስ የሚጨመርበት ምንም ነገር እንደሌለ የተጨመረ ነገር በተክላላ ውድቅ እንደሆነ በግልጽ የሚናገር የሆነ አያን اليوم أكملت لكم دينكم
አንድ ነገር ከሞላ ሌላ ጭማሪ አይቀበልም። አንድ ነገር ሙሉ ነው ከተባለ ምንም ቅናሽም ይሁን ጭማሪ አይቀበልም የሚል ቀጥታ ማዕና አለው ማለት ነው። አንድ ስራ ትክክለኛ ስራ የሚሆነው ነብዩ አለይሂ ሰላቱ ወሰላም በሰሩት መልኩ ሲሰራ ብቻ። ለዚህ በጣም በርካታ ማሳያዎች ዑለማዎች ይጠቅሳሉ። ሰላት ላይ ብንሄድ ስለ ዘካ፣ ስለ ጾም፣ ስለ ሐጅ በጠቅላላ እነዚህ ነገሮችን በመንፈጽም ጊዜ በራሳችን በፍላጎታችን ተነሳስተን ሸሪዓ ባላሳየው ወይም እሳቸው ባላዘዙት መልኩ ምን ሰራው ከሆነ ያ ስራ ተመላሽ ነው። አንድ ስራ ትክክለኛ የሚሆነው ምን ሲሆን ነው? በጊዜው፣ በቦታው፣ በሁኔታው፣ በብዛቱ ሸሪዓን ሲገጥም። ልብ በሉ ጊዜን፣ ቦታን ያኒ ጊዜ የተገደበለት የሆነ ነገር በዛ ጊዜ መሰረት መሰራት አለበት። ከተቀየረ አይሆን። ምሳሌ አርካኑል ኢስላም ላይ ያሉ ተግባራቶችን ብቻ እያነሳን ማየት እንችላለን። ለምሳሌ እንበልና በጊዜ የተገደበ ሰላት ዙሁር የሚሰገደው ያኒ بعد الزوال ፀሐይ ከመካከለኛው ሰማይ ወይም ከሰማይ መካከል ትንሽ ዘንበል ስትል ነው የሚጀምረው የዙሁር ወቅት የሚገባው። ከዛ ወቅት በፊት 4 ሰዓት ላይ 5 ሰዓት ላይ ዙሁር ቢሰግድ ተቀባይነት የለውም። ለምን? ጊዜው ሸሪዓው ባዘዘው መልኩ ስላልሆነ። መግሪብ የሚሰገደው ፀሐይ ከገባች በኋላ ነው። ፀሐይ ከመግባቷ በፊት መግሪብን ቢሰግድ ተቀባይነት የለውም፣ ትክክልም አይደለም። ልብ በሉ የሰገደው 3 ረክዓ ነው። ጧሃራውን አሟልቶ ነው የሰገደው። አርካኖቹን ጠብቆ ነው። ምናልባትም በኹሹዕ ሊሆን ይችላል የሰገደው፣ ቀልቡን ሰብሰብ አድርጎ፣ ግን ቢሆንም ተቀባይነት የለውም። ለምን? ጊዜውን ስላልጠበቀ ማለት ነው። ሁለተኛ በቦታ የተገደበ ከሆነ ያንን ቦታ የጠበቀ መሆን አለበት። ለምሳሌ ሐጅ የሚደረገው የት ሄዶ ነው? መካ ተኪዶ ሐረም ላይ እንደዚሁ ጧፍ የሚደረገው በካዕባ ነው። የሚቆመው አረፋ ላይ ነው። ሙዝደሊፋ ይታደራል፣ ሚና ላይ ይታደራል። እነዚህ ቦታዎች በቦታ የተገደቡ ዒባዳዎች ናቸው። ይህንን ዒባዳ ሌላ ቦታ ላይ ቢሰራው ተቀባይነት የለውም፣ ትክክልም አይደለም። ለምን? በቦታ ሸሪዓን ስላልገጠመ ማለት ነው። ብዛትም እንደዚሁ ነው። አደድ ለምሳሌ ቁጥር የተገደበለት የሆነ ዒባዳ ቁጥሩን ቢጨምር ወይም ቢቀንስ ተቀባይነት የለውም፣ ትክክልም ማለት ነው። ዙሁር ሲሰግድ 4 ረክዓ መስገድ ሲኖርበት ቢጨምር ተቀባይነት የለውም። ተሳስቶ ምናምን አይደለም፣ ሆን ብሎ አስቦ ምን ችግር አለው እኔ ሰላት ነው የሰገድኩት ለአላህ ነው ሱጁድ ያደረግኩት ዱዓ ነው ያደረግኩት ምን ችግር አለ ብሎ ቢጨምር ተቀባይነት የለውም። ለምን? ሸሪዓ ካለው ሌላ ተጨማሪ ነገር ስለጨመረ። ቢቀንስም እንደዚሁ ነፍስ ሸይእ ማለት ሁኔታውንም ቢቀይር እንደዚሁ ነው። ያሰጋገድ ሁኔታ ወይም የጾም ሁኔታ አለ የሚጾምበት። ለምሳሌ ስንጾም ማንኛውም ጾምን ከሚያፈጥሩ ወይም ጾምን ከሚያበላሹ ነገሮች መጠንቀቅ ግዴታ ነው። አንድ ሰው ተነሳና አይ እኔ በቃ ፕሮቲን ያላቸውን ምግቦች አልመገብም ሌላ ቀለል ያሉ ነገሮችን ወይም ራሴን ማይገነባልኝ የሆነ ነገር ብቻ እመገባለሁ ብሎ እንደ ካፊሮች ማለት ብሎ ጾም ቢጀምር ተቀባይነት የለውም። ለምን? ሸሪዓ ምንም ነገር መብላትም መጠጣትም የለብህም ብሎ አስቀምጧልና ማለት። ስለዚህ ሸሪዓ የሚባለው ነገር ምን ላይ ነው የሚገነባው? ኢትባዕ ላይ ነው የግድ ማለት ነው። ከመከተል ውጪ ሌላ አማራጭ የለም። ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም። እናንተ ማድረግ ያለባችሁ መከተል ብቻና ብቻ ነው። ወላ ተብተዲዑ ሌላ አዲስ ፈሊጥ ነገር አትጨምሩ። ለምን? ፈቀድ ኩፊቱም ምክንያቱም ተበቅታችኋልና፣ በቅቷችኋል። በቃ አላህ ሱብሓነሁ ወተዓላ ቁርአን አውርዶ ነብዩ አለይሂ ሰላቱ ወሰላም በሐዲታቸው ሸሪዓ የተባለውን መንገድ በጠቅላላ ያኒ ተቀርጾ ተቀምጦ አልቋል። ሌላ ነገር መጨመርም ከዚህ ነገር መቀነስም አይቻልም። ስለዚህ ይህ የቁርአን አያና ይሄ ሐዲስ ይህንን ቀጥታ የሚያመላክቱና የሚያሳዩ ነገሮች ናቸው። ለይሰ ፊ ዲን ቢድዓ ሐሰና። አንዳንድ ሰዎች ያሉ መውሊድ አው ቢድዓ ነው፣ ነብዩ አለይሂ ሰላቱ ወሰላም አልሰሩትም። እርግጥ ሰሐቦቻቸውም አልሰሩትም፣ ታቢዒዮችም አልሰሩትም። ማን የሰራው ማን ይህን ሐሳብ ለመጀመሪያ ጊዜ ያመጣው ሲባል الملك المظفر ምናምን የሚባል ከ600 ዓመታት በኋላ የመጣ የሆነ ንጉስ ነው ሁሉም እንደሚሉት ማለት ነው። ግን ይሄ ስራ በንጉስ ደረጃ ነው የተጀመረው። የሚያደርገው ምንድነው? በጣም ብዙ ያኒ ፍየሎች ይታረዳሉ፣ ግመሎች ይታረዳሉ ምናምን። ከዛ ያን ቀን በቃ መብላት መጠጣት የፈንጠዝያ ቀን ይሆናል። በዛ አይነት መልኩ የተጀመረው አንደኛ የነብዩ አለይሂ ሰላቱ ወሰላም የተወለዱበት ቀን አለ። ሁለተኛ እንደዚሁ ሌሎችም የራሱን መውሊድ ይከበር ነበር። ቢልሙናሰባ ይሄው ንጉስ የተወለደበት ቀን እንደዚሁ የልደት በዓሉ ይከበር ነበር። ሐሳቡ ከየት መጣ ሲባል ከካፊሮች የተወሰደ ነበር። እነሱ ዒሳ አለይሂ ሰላም የተወለደበትን ጊዜ ያኒ የገና በዓል ተብሎ ያከብራሉ። የኛ ነብይ ከሱ በምን አነሱና አይነት ማለት ነው። በእንደዛ አይነት አስተሳሰብ የተጀመረ ነው። ቢሆንም በኋላ የመጣ ከ600 ዓመት በኋላ የተጀመረ ቢሆንም እንኳን ግን መልካም ነገር ነው። ለምን?
ምክንያቱም የሚሰራው እዛ ውስጥ ምንድነው የሚሰራው? አንደኛ የነብዩ ሲራ ይነበባል፣ ሁለተኛ ዚክር ይባላል፣ ሶስተኛ ደግሞ መድህ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ይሞገሳሉ፣ ይወደሳሉ። አራተኛ ምስኪኖችን ማብላት አለበት። አምስተኛ፣ ስድስተኛ፣ ሰባተኛ እያሉ እነዚህ ነገሮች ተጠቃቀሱ ማለት ነው። ልብ በሉ፣ ይሄ ነገር ቢድዓ መሆኑን አምነውበታል፣ ግን መልካም ቢድዓ ነው ብለው አስቀመጡ ማለት ነው። መልካም ቢድዓ የሚባል ነገር አለ ወይስ የለም ብለን መጠየቅ የግድ ይለናል። እንግዲህ መልካም ቢድዓ የሚባል ነብዩ አለይሂ ሰላቱ ወሰላም ስለ ሐዲታቸው ላይ ስለ ቢድዓ ሲናገሩ ምን አሉ? ሁሌ ኹጥባ ላይ ሚንበር ላይ ተነስተው የሚናገሩት ንግግር ነበር። فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار። ይህንን ሁሌ በየጁሙዓ ይደጋግሙት ነበር። ምን ማለት ነው? فإن كل محدثة መጤ የሆነ ዲን ላይ ዲን ውስጥ የሚጨመር አዲስ ነገር በጠቅላላ ምንድነው? ቢድዓ ነው፣ ፈጠራ ነው አሉ። وكل بدعة ضلالة ፈጠራ ነገር ሁሉ ደግሞ ጥመት ነው። وكل ضلالة في النار ጥመት ሁሉ ደግሞ ወደ እሳት የሚያደርስ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ምንድነው ያሉት? ኩል ይሄ ኩል የሚለው ቃል من اقوى صيغ العموم يعني عمومን ከሚጠቅሙ ቃላቶች በጣም ጠንካራ የሚባለው ይሄ ኩል የሚለው ቃል። ታዲያ አላህ መልእክተኛ በየሳምንቱ እየደጋገሙ ሁሌም ንግግራቸው ላይ ኩል ቢድዓትን ضلاله አዲስ መጤ ነገር ሁሉ ጥመት ነው እያሉ እየተናገሩ ዛሬ ላይ ወይም የሆነ ሰዓት ላይ የሆኑ ሰዎች ተነስተው ምንም እንኳን ታላላቅ ዑለማዎችም እንኳን ቢሆኑ ኩሉን يؤخذ من قوله ويرد ማንኛውም ሰው ቢሆን ማዕሱም አይደለም። የሚናገረው ንግግር ሁሌ ሐቅ ነው ማለት አይደለም። ደሊል ከገጠመው ሐቅ ነው፣ ደሊል ካልገጠመው ባጢል ነው። ስለዚህ እነዚህ ሰዎች ተነስተው አንዳንድ ቢድዓ ችግር የለውም ብለው ቢያመጡ ተቀባይነት አይኖረው። ለምን? ምክንያቱም ያመጧቸው ይሄ ከዚህ ሐዲስ ጋራ ቀጥታ የሚላተምና የሚጋጭ ነገር ስለሆነ ማለት ነው። አላየሃል ይህንን በዚህ አይነት መልኩ ከ600 ዓመት በኋላ የተጀመረ የሆነ ነገር ሙስሊሞችን በየጊዜው የሚያጨቃጭቅ የሆነ እርስ በርስ ወንድማማችነትን የሚበጥስ የሆነ ተግባር። እንደዚህ አይነት ነገር ደግሞ ሊተው ነው የሚገባው። አስሉ መጀመሪያ ሰዎች በሆነ ጉዳይ ላይ ከተጨቃጨቁ ወደ መሰረቱ ነው መመለስ ያለባቸው። መጀመሪያው ምን ነበር ሲባል ይሄ አይታወቅም ነበር አይደል? طيب ወደዛው እንመለስ። ነብዩ ሰለላሁ ዐለይሂ ወሰለምን መውደድ፣ እሳቸውን ማክበር፣ እሳቸውን ማላቅና እሳቸውን መከተል ግዴታ ነው የሚለው አስል ነው፣ መሰረት ነው። ማንም በዚህ ላይ ሊለያይ የለም። ስለዚህ ከተጨቃጨቃችሁ فإن تنازعتم في شيء فردوه إلى الله والرسول በአንድ ጉዳይ ላይ ብትጨቃጨቁ ባትግባቡና ባትስማሙ ወደ አላህ መልሱት፣ ወደ ቁርአን፣ ወደ መልእክተኛው፣ ወደ ሐዲሳቸው መልሱት። እዛ ቦታ ላይ ብይን ታገኛላችሁ፣ መፍትሄውን ታገኛላችሁ። إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا ነው የሚለው። ታዲያ እነዚህ ሰዎች ቢድዓን መውሊድ መሽሩዕ ነው ብለው ሲሉ የሚያቀርቧቸው አንዳንድ ብዥታዎች አሉ። እነዛንም አንስቶ የተወሰኑ ነገሮች ማየት አይከፋምና ከሚያነሷቸው ሹብሃዎች መካከል አንዱ ምንድነው? አቡ ለሃብ በህልም ታይቶ አባስ ኢብኑ አብዱል ሙጠሊብ በህልሙ አይቶት በየሰኞ ቀን ጀሃነም ውስጥ ማለት ነው በዚች ጣቴ በኩል ውሃ ነገር እጠጣለሁኝ። ምክንያቱ ምንድነው ሲባል ምክንያቱም ነብዩ አለይሂ ሰላቱ ወሰለም በተወለዱ ቀን ሱወይባህ የተባለችዋን ባሪያ ነፃ አውጥቷት ነበር። ነፃ አውጥቻት እሷን ነፃ በማውጣቴ ምክንያት በዛን ቀን ይሄን አገኛለሁኝ ብለዋል አሉ። طيب ይሄን እንደ መረጃ አድርገው ሲያቀርቡ ምላሽ ተደርገው ለዚህ ምላሽ የሚሆኑ በርካታ መልሶች አሉ። ከነዚህ መልሶች አንደኛው ነገር ምንድነው? አንደኛው በህልም ተሽሪዕ የሚባል ነገር የለም። አንድ ሰው በህልሙ የሆነ ነገር ቢያይ በፍጹም ያ ህልም ሸሪዓን ሊያመጣ አይችልም። ምናልባት ነብዩ ሰለላሁ ዐለይሂ ወሰለም እሳቸው ወይም አሐዱል አንቢያ ከነቢያቶች አንዱ በህልም የሆነ ነገር ቢያይ ያ ሩእየል አንቢያ ወህይ ከአላህ ሱብሓነሁ ወተዓላ ዘንድ የመጣ መልእክት ነው፣ ወህይ ነውና ተሽሪዕ ሊሆን ወይም ደግሞ ህግ ማውጣትና መደንገግ ሊሆን ይችላል። ግን እዚች ጋር አቡ ለሃብ እሱ ያደረጋ ወይም አገኘ ተብሎ የታየው ህልም ለመውሊድ ለመቻሉ መረጃ ሊሆን በፍጹም አይችልም ማለት ነው። ለምን? በቁርአን በሐዲስ ያልጸና ወይም በዛ መረጃነት ያልተረጋገጠ የሆነ ተግባር በህልም ሊረጋገጥና ሊጸና ስለማይችል። ሁለተኛው ነገር ደግሞ ይሄ ህልም ሲጀመር የመጣበት ሪዋያ ሰነዱ ሲታይ ደካማ ضعيف ሙርሰል ነው ማለት። والمرسل من قبيل الضعيف ከضعيف መረጃዎች አይነቶች አንዱ ነው፣ ደካማ ነው፣ ለመረጃነትም ብቁ አይደለም ማለት። ሌላው እንደው ጠንካራ ነው ወይም ሰሒህ ነው እንኳን ቢባል አቡ ለሃብ የተደሰተው ነብዩ አለይሂ ሰላቱ ወሰለም በመወለዳቸው ምክንያት መደሰቱ
ጠቢዒ ነው ተፈጥሯዊ ወይም ኖርማል ነው የሆነ የወንድሙ ልጅ ተወለደለትና ተደሰተ ምንም አዲስ ነገር የለውም ተዓቡዲ አይደለም አንድ ደስታ እኮ አንድ ሰው ዒባዳ የሚሆንለትና አጅር የሚያገኝበት የሚመነዳበት ምን አይነት ደስታ ሲሆን ነው ደስታው ለአላህ ብሎ ሲሆን ሲተክዝ በመተከዙ ምክንያት አጅር የሚያገኘው ምን ሲሆን ነው ለአላህ Subhanahu Wa Ta'ala ብሎ ሲሆን እንጂ ተፈጥሯዊ የሆነ ውዴታም ይሁን ተፈጥሯዊ የሆነ ጥላቻ አጅር የሚያስገኝና የሚያስመሰግን ነገር አይደለም በዚህ ይሄን አገኘ ለማለት አይቻልም ማለት ነው እንደዚህ ያሉ ለዚህ የአቡ ለሃብ ህልም ተብሎ የተባለው ይሄንን ምላሽ ይሰጣሉ ማለት ነው ሌላኛው ሹብሃ ደግሞ ነብዩ አለይሂ ሰላቱ ወሰለም ሰኞ ቀን እንደሚጾሙ ተናግረዋል ሰኞና ሐሙስ ቀን ይጾማሉ ለምንድን ነው የምትጾሙት ተብለው ሲጠየቁ قال ذاك يوم ولدت فيه የተወለድኩበት ቀን ነው وبعثت فيه وانزل علي فيه ቁርአን የወረደልኝ የተላኩበት ቀን ሰኞ ቀን ስለዚህ ሰኞ ቀን ለዚህ ሲባል ነው መጾመው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ طيب የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰለም ሰኞ ቀን ስለተወለዱ ይጾሙ ነበር በጣም ጥሩ እሳቸው ስለተወለዱ ያኒ አላህን ማመስገን የፈለገ ሰው ነዓም አላህን ማመስገን አለበት ሁሉም ሰው ማመስገን የፈለገ እሳቸው በሰሩት መልኩ ብቻና ብቻ ነው መሆን ያለበት በምን ሰኞ ቀን በመጾም እንጂ በአመት አንድ ቀን ብቻ ጠብቆ እሳቸው ካደረጉት ተቃራኒ እሳቸው ጾም ነው ይሄ ግን መብልና መጠጥ ያኒ ድግስ ተደግሶ ምናምን ይሄ እሳቸውን መከተል በፍጹም ሊሆን አይችልም ማለት እዚህ ማድረግ ያለበት እሳቸው ነብዩ አለይሂ ሰላቱ ወሰለም የተወለዱበትን አላህ ማመስገን የፈለገ የሆነ ሰው እሳቸው እንዳደረጉት ጾም መጾም ሰኞ መጾም ነው ሐሙስ መጾም ነው ሱናቸውን መከተል ከዛ በተረፈ አመት አንድ ቀን እየጠበቁ ያኒ እንትን ማድረግ ወይም ደግሞ ምግብ ማዘጋጀት ይሄ ዒባዳ ሊባል አይችልም ወይም ደግሞ እሳቸውን መከተል በፍጹም ሊሆን አይችልም ማለት ነው እንደዚሁም ሌላም የሚያመጧቸው ያኒ ሹብሃዎች አሉ ያኒ ይሄና መሰል የሆነ ነገሮች ናቸው ዑሙመን በተቀሉ የነብዩ አለይሂ ሰላቱ ወሰለም የተወለዱበትን ቀን ክብረ በዓል አድርጎ መያዝ በእስላም መጤ የሆነ ተግባር ነው كل بدعة ضلالة بلا نبي صلى الله عليه وسلم تناقروا قل إن كنتم تحبون الله فاتبعوني يحببكم الله الله المتودوا كونا إن تكتلون الله يوداتشوال ويغفر لكم ذنوبكم وانجلاتشونم الله يمراتشوهال بلو تناقروا عندك زي عبد الله بن مسعود يهونو سووج مسجد لا يتسبسبوا ذكر سيذكروا ياتشوال ذكر ميذكروا تنديتنو كما كاكلاتشو عندنيا وند مري هونو ቁጭ ብሎ ይሄን አክል ጊዜ ተስቢህ አድርጉ ይላቸዋል ከዛ ባላቸው ቁጥር ለምሳሌ 100 ይላቸውና 100 ጊዜ ሱብሃንአላህ 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 ይላል ከዛ አሁንም ያኒ 100 ጊዜ አላሁ አክበር በሉ 100 ጊዜ አልহামዱሊላህ በሉ እሱ ያዛቸዋል እነሱ ይከተሉታል ከዛ አብዱላህ ኢብኑ መስዑድ መጣና እናንተ ምን ያደረጋችሁ ነው ብሎ አላቸው እኛማ ያው ኸይር ነገር አስበንበት ወደ አላህ ለመቃረብ ብለን አጅር ለማግኘት ብለን ይሄን እየሰራን ላ እናንተ ነብዩ አለይሂ ሰላቱ ወሰለም እና ሰሃቦቻቸውን ወይ በጣም በብዙ ርቀት ቀድማቸዋቸው በደረጃም በአጅርም በልጣቸዋቸው ሄዳቸዋል ማለት ነው ምክንያቱም እነሱ ሲሰሩ ያልነበረውን ስራ ዛሬ ላይ አዲስ አምጣችሁ መስሩ ከሆነ ልብ በሉት እቺ ጋር ተስቢህ ማድረግ ተህሚድ ተህሊል ይሄ እኮ ያለ ነው ብዙ ጊዜ አላህን ዘክሩ አላህን Subhanahu Wa Ta'ala አውሱ ተብሎ በበርካታ ሁኔታዎች የታዘዘበት ነገር ግን በዚህ ሁኔታ በዚህ ሲፈት ቀድም አራት ነገሮችን ተነጋግረን ነበር በቦታ በጊዜ በሁኔታ በቁጥር መምሰል አለበት ሸሪዓ ያዘዘው ነው ማለት ታዲያ እናንተ ወይ ሰሃቦችንም የአላህ መልእክተኛ በብዙ ርቀት ቀድማቸዋል አሊያም ደግሞ መጥፎ የሆነ ጥመት ጠማቸዋል ማለት ነው ብሎ በዚህ መልክ አናገራቸው ማለት لو كان خيرا لسبقنا اليه መልካም ቢሆን የሥራ ጥሩ ቢሆን ኖሮ ሰሃቦችም ያኒ ወደዚህ ተግባር ቀድሞ ነበር የሚገኙት ምክንያቱም በመልካም ነገር እነሱን የሚቀድማቸው ማንንም ስለሌለ ማለት የሆነ ጊዜ ይሄ መጨረሻው ነው ወደ ማሊክ ኢብኑ አነስ ኢማሙ ዳር الሂጅራ ረሂመሁላሁ ተዓላ አንድ ሰው መጣና አናገራቸው ያ ኢማም አላቸው እኔ ኢህራም ማድረግ ፈልጌ ነበር አላቸው ወደ ሐጅ ሲሄድ ከመዲና ነው የሚሄደው እንግዲህ ኢህራም ማድረግ ፈልጌ ነበር አላቸው طيب ኢህራም ማድረግ ያለበት ከዙል ሁለይፋ ነው ከየመዲና ሰዎች ኢህራም ያደርጉት ዙል ሁለይፋ ስለሆነ ከዛ ነው ማድረግ ያለበት አላቸው አይኔ ከነብዩ ሰለላሁ ዐለይሂ ወሰለም መስጂድ እዚሁ ኢህራም አድርጌ ኢህራም ልብሴን ለብሼ ሙህሪም ሆኜ ነው መሄድ መፈልገው አላቸው ከዛ ላ ተፍዓል አሉት አታድርግ እንደዛ እሳቸው ያደረጉትን ብታደርግ ይሻላል አሉት طيب ما هي انما هي اميال ازيدها የተወሰነ ማይል አንድ 10 ምናምን ማይል ነው የጨመርኩት ምን ለውጥ አለው እዛም አደረኩ እዚህም አደረኩ
ዋናው ማድረግ ያደል እንዴ አላቸው። قال اني اخشى عليك الفتنه እኔ ፊትና ፈራልሃለሁኝ አሉት። وأي فتنة في هذا አላቸው። ምንድነው ደግሞ እዚህ ላይ የሚያስፈራንን ፊትና ሊመጣ ይችላል ብላችሁ አላቸው። አላህ Subhanahu Wa Ta'ala ቁርአን ላይ فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم ከመልእክተኛው ትእዛዝ የሚጻረሩ የሳቸውን ንግግር ወይም የሳቸውን ተግባር ሚነቅፉ የሆኑ ሰዎች ይጠንቀቁ። أن تصيبهم فتنة ሽርክ እንዳያጋጥማቸው ሽርክ ላይ እንዳይወድቁ أو يصيبهم عذاب أليم ወይም አሳማኝ ቅጣት እንዳያገኛቸው ይጠንቀቁ ብሏል አላህ Subhanahu Wa Ta'ala። አንተም ደግሞ እሳቸው እዛ ቦታ ላይ አድርገው አይ እዚህ ይሻለኛል ይበልጣል ብለህ እዚህ ቦታ መጀመር ከሆነ አንተም ፊትና ላይ እንዳትወድቅ ይፈራልሃል ብለው ኢማሙ ማሊክ አስጠነቀቁት። ጥንቁቆች ነበሩ ሰለፎች። ያልተደረገን ነገር ለማድረግ በጣም ይጠነቀቁ ነበር። ራሳቸውም ይጠነቀቃሉ፣ ሌሎችንም ያስጠነቀቁ ነበርና እነሱን ነው ልንከተል የሚገባው። ሌላ ደግሞ በተለይ በአሁን ፊል አዊና አልአኺራ መውሊድ ሁኔታዎች ሲታዩ መውሊድ ላይ የሚደረገው ነገር ሲታይ ፈዳኢዕ በጣም ከባባድ ነገሮች ይታያል። ምናልባት ያኒ اختلاط አለ፣ ወንድና ሴት መቀላቀል፣ ይሄም ይቀር ሽርክያት ብዙ ነገሮች አሉ። ያ ረሱላህ المدد ያ ሐቢበላህ المدد እየተባለ ይባላል እዛ ቦታ ላይ ማለት ምን ማለት ነው ትርጉሙ? የአላህ መልእክተኛ ሆይ እርዳታን ከእርሶ እንፈልጋለን እርዱን አግዙን ማለት ነው ትርጉሙ። ምናልባት ብዙዎቹ ትርጉሙን ሳያውቁት የሚሉ ሰዎች ይኖራሉ። ዜማው ደስ ስለሚል ነሻጣ ስለሚፈጥር በምርቃና ሰዓት ስለሚባል ምናምን ደስ ሊል ይችላል። ግን ትርጉሙ ሲታይ ኸጢር አደገኛ ከአላህ ውጭ ያለን አካል መጣራት በእስላም ውስጥ ምን ያክል ያኒ ከእስላም ሊያስወጣ እንደሚችል ትልቁ ሽርክ ውስጥ እንደሚያስገባ ግልጽ ነው። እንደዚሁም ደግሞ ብዙ የእስቲጋሳ አይነቶች ይደረጋሉ እዛ ቦታ ላይ ብዙ ነገሮች መፋሲዶች በውስጡ አቅፎ የያዘ ጭፈራ አለበት። ወንዶች ያኒ ያጨበጨቡ ከበሮ እየተመታ መጨፈር አለ በየመሳጅዱ በየቦታው ማለት። ይሄ ሁሉ ከዲን እጅግ የራቀ የሆነ ሆድና ጀርባ የሆነ ተግባር ነውና ከዚህ ልንጠነቀቅ ልንርቅ ግዴታ ይሆንብናል የሚለውን በዚሁ አጋጣሚ ለማስገንዘብ ያክል ነው ማለት ነው። قال الله تعالى يوم تبلى السرائر ሚስጥሮች ግልጽ በሚወጡበት ዕለት አላህ Subhanahu Wa Ta'ala የሰው ልጅ ሊመልሰው ቻይ አላህ የሚደበቅበት ምንም ነገር የለም። ከሱ የሚሸሸግ የሚያመልጥ ምንም ነገር የለም። وأسروا قولكم أو اجهروا به ንግግራችሁን ከፈለጋችሁ ሚስጥር አድርጉት ከፈለጋችሁ ገሃድ አውጥታችሁ ተናገሩ። إنه عليم بذات الصدور እሱ በልቦናዎች ውስጥ ያለውን አዋቂ ነው ብሎ ይላል። أفلا يعلم إذا بعثر ما في القبور وحصل ما في الصدور وإن تجهر بالقول فإنه يعلم السر وأخفى እነዚህ ሁሉ አያዎች አላህ Subhanahu Wa Ta'ala የቂያማ ቀን ልቦናዎች ውስጥ የተደበቁትን የተሸሸጉትን ነገር ሁሉ ግልጽ አውጥቶ ግልጽ እንደሚያወጣቸውና እንደሚመረምራቸው የሚያሳዩ ናቸው። ዱንያ ላይ ያለ ግዴታዎቹን የፈጸመ ከሐራም ነገሮች የተጠነቀቀ የነብዩን ሰለላሁ ዐለይሂ ወሰለም መንገድ የተከተለ በሳቸው መንገድ ላይ አዲስ ነገሮችን ከመፍጠር የተጠነቀቀ የሆነ ሰው ካነ ወጅሁሁ ሙሽሪቀን ሙስተኒራን ፊቱ የሚያበራ የሚያንጸባርቅ የተዋበ ይሆናል። በተቃራኒው ደግሞ ግዴታዎቹን ያልተወጣ ሐራም ነገሮች ላይ የተዘፈቀ የነብዩን ሰለላሁ ዐለይሂ ወሰለም መንገድ የነቀፈ በሳቸው ላይ አዲስ ነገር የፈጠረ የሆነ ሰው ሁሉ ደግሞ በተቃራኒ አባራ የለበሰ የጠቆረ ይሆናል። وجوه يومئذ مسفرة ضاحكة مستبشرة ووجوه يومئذ عليها غبرة ترهقها قترة أولئك هم الكفرة الفجرة የሚለው ይህንን ያሳያል ያመላክታል ማለት ነው። طيب የዛን ቀን የቂያማ ዕለት የሰው ልጅ ሲመጣ فما له من قوة ولا ناصر ለሱ ምንም አይነት ኃይል የለው يدفع بها عن نفسه ከራሱ የሚከላከልበት የሆነ ለቅጣት ያኒ የተጋበዘ ጊዜ ወይም ለቅጣት በሚፈጸምበት ሰዓት ላይ ይህንን የሚከላከልበት የሆነ ኃይል የለው። ወላ ናሲር ረዳትም የለውም። ዱንያ ላይ ከሆነ ሰው ወይ በራሱ አቅም የሆነ ነገር ተፍጨርጭሮ ከሆነ ነገር ሊድን ይችላል፣ ወይም ደግሞ ሌሎች ሰዎች ረድተውት ሌሎች አካላት አግዘውት ምናምን ከሆነ ነገር ሊተርፍ ሊድን ይችላል። አኺራ ላይ ግን ሁለቱም የለም። فما له من قوة في نفسه ولا ناصر يعني في خارج عنه كراسم لا هيل اللوم كليلام سو مياغنيو ميكلاكلبت አቅም የለውም። يوم لا تملك نفس لنفس شيئا والامر يومئذ لله የዛን ዕለት
አንዲቷም ነፍስ ለማንኛይቱም ነፍስ ምንም ነገር ልትጠቅም ምንም ነገር ልታደርግ አትችልም ምንም ፋይዳ የለውም ማለት والامر يومئذ لله ያን እለት ትእዛዙ ሁሉ የአላህ Subhanahu Wa Ta'ala ብቻና ብቻ ነው በማለት ይናገራል ولم تكن له فئة ينصرونه من دون الله وما كان منتصرا ይሄ ቃሩን የተባለውን አላህ Subhanahu Wa Ta'ala ያጠፋበትን ሁኔታ ከነሀብቱ ከነንብረቱ ከነናምኑ መሬት እንዲውጠው ሲያደርግ የነበረውን ሁኔታ ሲገልጽ ምን ይላል ولم تكن له فئة ለሱ ምንም አይነት ቡድን አልነበረውም ينصرونه من دون الله ከአላህ ውጭ ሊረዱት ከአላህ በታች ሊያግዙት የሚችሉ ምንም አይነት ቡድኖች አጃቢዎችም አልነበሩ وما كان منتصرا በራሱን ችሎ ደግሞ መበቀል የሚችል ያን ነገር ከራሱ ላይ መከላከል የሚችልም አልነበረም በማለት ይገልጻል በሌላ አያ ላይ ምን አለ ما للظالمين من حميم ولا شفيع يطاع ለበዳዮች ለግፈኞች من حميم ወዳጅ የላቸው ولا شفيع يطاع እንደዚሁም ደግሞ ሸፋዓው ተቀባይነት ያለው የሚሰማ የሆነ ሸምጋይም የላቸውም በማለት አላህ Subhanahu Wa Ta'ala ይገልጻል ولقد جئتمونا فرادا كما خلقناكم اول مره መጀመሪያ እንደፈጠርናችሁ ሆናችሁ በተናጠል መጥታችኋል ብሎ አላህ Subhanahu Wa Ta'ala ይናገራልና አኺራ ላይ فما له من قوه ولا ناصر ምንም አይነት ከራሱ ላይ የአላህን ቅጣት ሊከላከልበት የሚችል የቂያማ ቀንን አደጋዎች ከራሱ ላይ ሊያስወግድበት የሚችል ምንም አይነት ኃይልም ረዳትም የለውም ያንን ኃይልና ረዳት ከነው ሊያመጣ የሚችለው ዱንያ ላይ መልካም ሰሪ ከሆነ ኸይረኛ ከሆነ አላህን የሚፈራ ከሆነ አላህን ታዛዥ ከሆነ አኺራ ላይ ሰላም ይሆናል ምንም የሚያሰጋው ነገር አይኖርም ማለት ነው ከዚያም አላህ አስከትሎ እንዲህ አለ والسماء ذات الرجع በሰማይ መላለሁኝ ذات الرجع የመመላለስ ባለቤት በሆነችው ምንድነው የሚመላለሰው ሰማይ ላይ ሲባል ሶስት احتمالاتዎች አሉ እዚህ አያ ላይ አንደኛ ذات الرجع ማለት በዝናብ ምትመላለስ ይሆነች يعني ዝናብን መላልሳ ምታወርድ በሆነችው ከሷ ዘንድ የሚወርድባት በሆነችው ሰማይ እመላለሁኝ ማለት ነው ረጅዕ ማለት መመላለስ ማለት ነው ይህ ዝናብ በየጊዜው እንደየሁኔታው አላህ Subhanahu Wa Ta'ala ለሰው ልጆች ዱንያ ላይ የህይወታቸው መቀጠል ምንጭ የሆነውን እንስሶቻቸውን በህይወት እንዲቆዩላቸው የሚያደርገውን የህይወት ምንጭ የሆነውን ዝናብን አላህ ያወርዳል ይህ ዝናብ በአረብኛ አልሐያ ተብሎ ይጠራል ሐያ የህይወት ምንጭ ማለት ነው ቀጥር ይሄ ከሰማይ የሚወርደው ጠብታ የህይወት ምንጭ ነው ህይወት የሚቀጥለው በዛ መሰረት በዛ ሲኖር ነው እሱ ሲኖር እሱ ከሌለ ከዛ የሚወርደው ዝናብ ከሌለ የሚበላ ነገር የለም ህይወት የለም በተክላላ ማለት እና ذات الرجع ማለት አንደኛው احتمال ተመላላሽ የሆነ ዝናብ ከሷ ዘንድ የሚመጣባት በሆነችው ሰማይ እመላለሁኝ ማለት ነው ብለያ ሁለተኛው احتمال ደግሞ والسماء ذات الرجع ማለት ይሄ ፀሐዩ ጨረቃው ከዋክብቱ ምን ሁሉ የሚመላለስባት የሆነችው ሰማይ ፀሐይ እንግዲህ በዚህ ትወጣለች በዚህ ትገባለች በየቀኑ የሚመላለስ ድርጊት ነው ጨረቃም እንደዚሁ ትወጣለች ትገባለች ታድጋለች እንደዚሁ ትደክማለች ትመላለሳለች ከዋክብቶችም እንደዚሁ እና والسماء ذات الرجع ማለት እነዚህ ሁሉ ትዕይንቶች የሚከሰቱባት በሆነችው ሰማይ እመላለሁኝ የሚል ማዕና ይኖራል ሶስተኛው احتمال ደግሞ والسماء ذات الرجع ማለት መላእክት ወደሷ የሚመላለሱባት በሆነችው ሰማይ እመላለሁኝ ማለት መላእክቶች እንግዲህ ይወርዳሉ ይወጣሉ ሁሌም ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት يتعاقبون فيكم ملائكة بالليل وملائكة بالنهار በእናንተ መካከል የሚተካኩ መላእክቶች አሉ ጧትና ማታ የሚመላለሱ የሆኑ መላእክቶች አሉ ይመጡና የሰዎችን ስራ መዝግበው ይዘው ይሄዳሉ አላህ Subhanahu Wa Ta'ala ዘንድ ሪፖርት ያቀርባሉ የምሽት መላእክቶችም እንደዚሁ ማለት ነው ስለዚህ እነዚህ ሶስቱ ነገሮችንም احتمال ያደርጋል ሶስቱም ሊሆን ይችላል ብለው ይናገራሉ ይሄውም ከኢብኑ አባስ እንደዚሁ ተወርቷል والسماء ذات الرجع الرجع هو المطر ብሎ ተርጉሞታል በሌሎችም ትርጓሜዎች እንደዚሁ ከሰለፎች ተገኝቷል ማለት ነው በሰማይ መላለሁኝ ذات الرجع የመመላለስ ባለቤት በሆነችው والارض በመድረም እመላለሁ ذات الصدع የመሰንጠቅ ባለቤት በሆነችው ምድርም እመላለሁ صدع ማለት هو الانصداع መሰንጠቅ ማለት ነው በመንደነው የምትሰነጠቀው ሲባል የተለያዩ አዝርዕት የተለያዩ ተክሎች መሬቷን ሰንጥቀዋት ነው የሚበቅሉት اي ذات الصدع ማለት ذات النبات ይሆናል ማለት በእጽዋቶች ወይም ደግሞ በተለያዩ አዝርዕት አይነቶች የምትሰነጠቅ በሆነችው ምድር እመላለሁኝ ማለት ነው ወይም ደግሞ ذات الصدع ማለት የቂያማ ቀን ሰዎች ሁሉ እንግዲህ ሞተው ያኒ ከተቀበሩበት ቀብራቸውን ተከፍቶ አፈራቸውን እያራገፉ ይነሳሉ ذات الصدع ማለት ያ ነው ተብሎም በሁለቱም ተተርጉሟል አላህ Subhanahu Wa Ta'ala
በእነዚህ ሁለት ትላልቅ ፍጡራን እየማለ ነው። በሰማይ እምላለሁኝ ذات الرجع የመመላለስ ባለቤት በሆነችው፣ ወልአርض በምድር እምላለሁኝ ذات الصدع የመሰንጠቅ ባለቤት በሆነችው እያለ ይምላል ማለት። ይህንኑ መሐላ ወይም ደግሞ ይህንኑ ነገር ሌላ ቦታም ላይ ሱረቱ አበስ ላይ አላህ ሱብሓነሁ ወተዓላ ጠቅሶታል። فلينظر الإنسان إلى طعامه የሰው ልጅ ወደ ምግቡ ይመልከት። أنا صببنا الماء صبا እኛ ውሃን ማዝነብን ማውረድን አወረድን። ثم شققنا الأرض شقا ከዛም ምድርን መሰንጠቅን ሰነጠቅናትና ከዛ ላይ የተለያዩ አዝርዕት አይነቶች፣ የተለያዩ የፍራፍሬ አይነቶች፣ የተለያዩ የእጽዋት አይነቶች እንዲበቅሉ አደረግን። فأنبتنا فيها حبا وعنبا وقضبا እያለ ይናገራል። የተለያዩ አዝርዕቶች በዚሁ አማካኝነት ዝናብ አውርደን ከመሬቱ ፈልቅቆ እንዲወጣ አድርገናል። ይህንን ተመልከቱ፣ ይህንን ሁሉ ያዘጋጀንላችሁ፣ ይህን ሁሉ ያደረግንላችሁ፣ ያገራንላችሁ እኛ ነን በማለት አላህ ሱብሓነሁ ወተዓላ ይናገራል ማለት። طيب ምንድነው የተማለበት ጉዳይ? والسماء ذات الرجع والأرض ذات الصدع አለና إنه لقول فصل የዚህን ቁርአን ሐቀኝነት ከሱ ዘንድ የመጣ የምር ንግግር መሆኑን ውስጡ ላይ ያዘለው ውስጡ ላይ ያቀፈው ከመጀመሪያው እስከ መጨረሻው እያንዳንዱ ቃል እያንዳንዱ አያ እያንዳንዱ ምዕራፍ የያዘው ነገር ሐቅና እውነት መሆኑን ገለጸ። إنه لقول ይህ ቁርአን لقول فصل ያኒ ሐቅና ባጢልን የሚለይ የሆነ እውነትና ሐሰትን ለይቶ አብራርቶ ዘርዝሮ የሚናገር የሆነ ሐቅና ባጢልን እንደዚሁ ያኒ ፍንትው አድርጎ የሚያሳይ የሆነ ንግግር ነው። إنه لقول فصل እንጂ እናንተ እንደምትሉት የሻዒር ንግግር፣ የባለቀኔ ንግግር፣ የጠንቋይ ንግግር ምናምን አይደለም። የመልእክተኛው የተከበረ መልእክተኛ ይዞት የመጣው እውነተኛ ቃልና እውነተኛ ንግግር ነው። لقول فصل وما هو بالهزل እሱ ይህ ቁርአን ሀዝል አይደለም፣ ቀልድ አይደለም፣ ስላቅ አይደለም። እዚህ ቁርአን ላይ የሚነገረው እያንዳንዱ ዋዕድና ወዒድ፣ እያንዳንዱ ዛቻና እያንዳንዱ ቀጠሮ ሐቅ እውነት ነው። إنما توعدون لآت የምትቀጠሩበት ነገር መጪ ነው። كل آت قريب يعني የሚመጣው ነገር ሁሉ ቅርብ ነው። ይሄ የሚመጣው እንደዚህ ይከሰታል እንደዚህ ይከሰታል የተባለው የሚቀር አንድም ነገር የለም፣ ሐቅ ነው ማለት ነው። እያንዳንዱ የሚነገር ዋዕዱም ወዒዱ ዛቻውም ቀጠሮ መልካም የሰራ ይሄን ያገኛል፣ መጥፎ የሰራ ይሄ አለበት እየተባለ የሚነገረው እያንዳንዱ ነገር ሐቅ ነው። ሰሒህ ነው ضعيف ነው ለማለትም አያስፈልገው። ሐዲስ ቢሆን ምናልባት እስቲ ሰነዱ ይጣራ ትክክለኛ ነው ወይ ቡኻሪ ያወራው ነው ሙስሊም ያወራው ነው ወይስ ማን ያወራው ነው እየተባለ ይጠየቅ ይችላል። ቁርአን ከሆነ ግን እንደዚህ ይባል ነገር ሐቅ ነው። إنه لقول فصل وما هو بالهزل የሚለው ይሄን ነው የሚያሳየውና የሚያመላክተው ማለት ነው። نعم قال الله تبارك وتعالى إنه لقول فصل وما هو بالهزل የቁርአን فصل هنا بمعنى فاصل لمالتنا من إطلاق المصدر أو إرادة اسم الفاعل هنا إنه لقول فصل የሚለይ የሆነ ሐቅና ባጢልን እውነትና ሐሰትን ቀጥተኛውን መንገድና ጥመትን ለይቶ አብራርቶ የሚዘረዝር የሚናገር የሆነ ንግግር ነው። وما هو بالهزل እሱም ቀልድ አይደለም። ያኒ ሁሉም ውስጡ ላይ ያለው ነገር በጠቅላላ ቁም ነገር ነው። ምንም ቧልትና ፌዝ ነገር ምንም የለውም። ከዛ ሁሉ የጠራ ከዛ ሁሉ የላቀ የሆነ ንግግር ነው ማለት ነው። በዚህ መሰረት እንግዲህ ቁርአን የሰማ ሰው ሁሉ ቁርአንን የሚቀራ የሚያነብ ሁሉ በአንቀጾቹ ራሱን ሊገስጽበት ሊመክርበት ይገባዋል። ይህንን ቁርአን ከሰማ በኋላ መልእክቱን ካወቀ በኋላ ራሱን በዛ መልኩ ሊገመግምበት እንደዚሁም ደግሞ ቁርአን የሚያሳየውን የሚሰጠውን ያኒ ምልከታዎች ወይም ደግሞ የቁርአንን ተውጂሃት የሚመራበትን ነገር በጠቅላላ ይህን አድርጉ የሚለውን ማድረግ መቻል አለበት። ተው ራቁ የሚለውን ነገር ደግሞ ሁሉ መራቅ አለበት ማለት ነው። ይህንን የቁርአን መንገድ ይዞ ተከትሎ የሚሄድ ከሆነ ሁዲየ ኢላ አስሲራጥ አልሙስተቂም ወደ ቀጥተኛው መንገድ ተመርቷል ይባላል ማለት ነው። አላህ ወደ ቀጥተኛው መንገድ ከሚመሩት ሰዎች አላህ ያድርገን። نعم እና ቁርአን የሚሰጠው የሚናገረው ወዕዱም ወዒዱም ዛቻውም ማስፈራሪያውም ቀጠሮውም ሁሉ እውነት ነው። ከዛ የሚቀር ወደ ኋላ የሚቀለበስ ምንም አይነት ነገር የለም ማለት ነው። ከዚህ በኋላ ቀጥሎ ያሉትን ደግሞ እነዚህ የቁርአንን መልእክት የማይቀበሉ ቁርአንን የሚነቅፉ የሆኑ ከሃዲያን ሙሽሪኮች ምን ይጠብቃቸዋል? ምን ሁኔታ ላይስ ናቸው? ይህንን ቁርአን ሰዎች ጋር እንዳይደርስ
ቁርአን የአላህ ስብሓነሁ ወተዓላ ንግግር ሰዎች ጋር እንዳይደርስ የሚያደርጉት ነገር ምንድን ነው የሚለውን በተወሰነ ጠቀሰ። ፈቃል ኢነሁም የኪዱነ ከይዳ እነሱ ሴራን ያሴራሉ አለ አላህ ስብሓነሁ ወተዓላ። ካፊሮች የማያሴሩት ነገር የማይቆፍሩት ጉድጓድ የለም። ኢስላምን ለማጥፋት ሙስሊሞችን ከምድረገጽ ለማጥፋት የኢስላምን መልእክት ለማዛባት የማያደርጉት ነገር የማይፈነቅሉት ድንጋይ የለም። ያኒ በተለይ አሁን ከቅርብ ጊዜ በፊት ወይም አሁን ባለንበት ክፍለ ዘመን ብቻ የተደረጉ ነገሮች ምንድናቸው ብለን ስናይ ለዓለም الاسلامي በጠቅላላ የሙስሊሙን ዓለም የሙስሊሞችን እንዴት እንደበታተኑትና ውጥንቅጡን እንዳወጡት ሲታይ በጣም የሚያሳዝን ነገሮችን እንመለከታለን። በሁሉም መስክ ማለት ነው። ኢኮኖሚካሊ በሁሉም መስክ በቃ አንዱ ተነግሮ ሌላኛው በማይቀር ሁኔታ ሙስሊሞችን ከሳሐው ለማራቅ ከጨዋታ ውጭ ለማድረግ ብዙ ነገሮችን አድርገዋል። በዚህ ክፍለ ዘመን ከተደረጉ ነገሮች ዋነኛውና ትልቁ እስቃጡ الخلافة الإسلامية እስላማዊ ስርወ መንግስት የነበረውን በ1924 እንደ አውሮፓውያን አቆጣጠር ማለት ነው በ1924 እንዲወድቅ አድርገዋል። الدولة العثمانية የነበረውን ማለት ነው አገዛዝ እንዲያበቃ አድርገዋል። እንግዲህ ኺላፋ ነበር። ሙስሊሞች ብዙ አካባቢዎችን በእስላም ጥላ ስር በሸሪዓ መሰረት የሚተዳደሩበት ሁኔታ ነበር ከዛሬ 100 ምናምን ዓመት በፊት ማለት ነው። ከዛ ያን እንዲጠፋ በሙስሊም በአንድ መንግስት ስር በኸሊፋ ስር ሲተዳደር የነበሩ አካባቢዎች ሁሉ ብትንትናቸውን እንዲወጣ አድርገዋል። በተለይ ይሄ ሻም፣ ሶሪያ፣ መካከለኛው ምስራቅ የሚባሉትን አካባቢዎች በጠቅላላ የሙስሊሞችን አኗኗር፣ አስተዳደር፣ አቋም ሁሉም ነገር እንዲወድም ትልቅ ስራ ሰርተዋል ማለት ነው። የዛ አثر ነው ዛሬ ድረስ እንግዲህ እየተንከባለለ መጥቶ የሙስሊሞች ሙዓናት፣ የሙስሊሞች ስቃይ፣ የሙስሊሞች የማያልቅ የሆነ ሰቆቃ ኢምቲዳድ ከዛ ተያይዞ የመጣና ዛሬ ድረስ የቀጠለ ነው። وقد مكروا مكرهم وعند الله مكرهم وإن كان مكرهم لتزول منه الجبال يا الله سبحانه وتعالى وقد مكروا مكرهم سيراتቸውን አሴረዋል وعند الله مكرهم ያሴሩት ሴራ ሁሉ ደግሞ አላህ سبحانه وتعالى ዘንድ ነው አላህ ያውቀዋል وإن كان مكرهم لتزول منه الجبال የነሱ ሴራቸው እንደ ቂራአ ላይ ለተዙሉ منه الجبال የሚል ቂራአ አለ። ተራራን ከቦታው የሚያስወግድ የሆነ ሴራ ነው የሚያሴሩት ብሎ የተናገረው ሱብሃንአላህ። ይህ ትልቁን ተራራ ከቦታው የሚያጠፋ የሆነ ያክል ትልቅ ሴራ ይሸርባል፣ ትልቅ ሴራን ያሴራል። ግን አላህ Subhanahu Wa Ta'ala ይህንን ሴራቸውን እንዳይሳካላቸው ያደርጋል። يريدون أن يطفئوا نور الله بأفواههم يا الله سبحانه وتعالى برهان በአፋቸው ሊያጠፉት ይፈልጋሉ። ويأبى الله إلا أن يتم نوره ولو كره الكافرون ነገር ግን አላህ Subhanahu Wa Ta'ala ብርሃኑን ከግብ ማድረስ እንጂ እሺ አይልም ከሃዲያን ቢጠሉም እንኳን ብሎ አላህ Subhanahu Wa Ta'ala ይናገራል። እቺ አያ ላይ ቢሻራል ብስራታል ምንድነው እሱ ሲባል እነሱ ያሴሩትን ቢያሴሩ ያደረጉትን ቢያደርጉ እስላምን ሊያጠፉ ቁርአንን ሊቀይሩ ግን በፍጹም አይችሉም። ለምን يريدون ليطفئوا نور الله يا الله برهان ይህንን ፀሐይ ለምሳሌ የምድር ሰው በጠቅላላ ተሰብስቦ በትንፋሹ ላጥፋ ብሎ ቢሞክር ማጥፋት አይችልም። ቢአፍዋሂህም ባፋቸው ሊያጠፉ ይፈልጋሉ። ብርሃን እፍፍ ብለው ቢሉት ሻማ አይደለም እሱ የሚጠፋ ዝም ብሎ አይደለም። ይህ እስላም እንደዚህ እንደውም ኩለማ ሰዎች ሊያጠፉት በመከሩ ቁጥር ቀውየ ወሽተድ ይጠነክራል። በቃ ይሄን አንችለውም ብለው በተውት ቁጥር ደግሞ ውስጥ ለውስጥ ይዛመታል ይስፋፋል ብለው ነው የሚናገሩት ማለት ነው። ዋነኛው ነገር ምንድነው? አኺረት ዘማን ላይ ሲሆን ፊትናዎች ይበዛሉ፣ መከራዎች ይበረከታሉ። ከዲን የሚያስወጡ ከዲን የሚያርቁ የሆኑ ብዙ ነገሮች ይመጣሉ። القابض على دينه كالقابض على الجمرة ዲኑን አጥብቆ የሚይዘው የፍም እሳት እንደያዘ ነው የሚቆጠረው። ያንን ፍም እሳት ከለቀቀው ዲኑን ለቀቀ ማለት ይዞት ከዘወተረ ደግሞ ያቃጥለዋል። ግን መሰበር መታገስ መቻል አለበት። والعاقبة للمتقين መልካም ፍጻሜ የሚሆነው አላህ Subhanahu Wa Ta'ala ለሚፈሩ ሰዎች ነው ብሎ እንደተናገረው ነው የሚሆነው። ስለዚህ እስላም ላይ ያደረጉት ነገር የእስላምን ስም ለማጠልሸት የሄዱበት ርቀት በጣም ብዙ። ዛሬ ላይ እስላም ሲባል በቃ የሽብር ሃይማኖት የሚለውን ያን ቀጥታ መገለጫው እስኪመስል ድረስ አይደለም ኩፋሮች ሙስሊሞች እንኳን ይሄን አስተሳሰብ አእምሯቸው ውስጥ እስከሚያስገቡ ድረስ ነው ስራ የተሰራው። እስላም ሴቶችን ይጨቁናል ተባለ። ከዛ በኋላ ሁሉም ማለት ነው ሐታ ሙስሊሙ እንኳን
ይህንን አስተሳሰብ ይህንን አመለካከት ይዞ عن قناعة አምኖበት እንዲሄድ ተደረገ። ይሄ ብዙ ስራዎች የሚሰራው በዚህ አይነት መልኩ ነው። የዚህ መፍትሄው ምንድነው? ዲንን መያዝ፣ ዲንን አጥብቆ መያዝ፣ ወደ ዲን መመለስ። ነብዩ አለይሂ ሰላቱ ወሰለም እንደተናገሩት حتى ترجعوا الى دينكم አላህ Subhanahu Wa Ta'ala ውርደት ይሾምባችኋል፣ ውርደት ያከናንባችኋል፣ ያንን ነገር ያነሳላችሁ ወደ እምነታችሁ ወደ ዲናችሁ ወደ ትክክለኛው መስመር እስክትመለሱ ድረስ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋልና በጣም ብዙ እንትኖች ናቸው ያሉት እስላም ላይ የተሰሩ ሴራዎች ከመጀመሪያው ከጧቱ ጀምሮ ሴራው እንደቀጠለ ነብዩ አለይሂ ሰላቱ ወሰለም ዳዕዋቸውን በጀመሩ ጊዜ ገና አዲስ እያሉ ብዙ ተከታይ እንኳን ሳይኖራቸው ዳዕዋቸው ከመካ ውጭ ወደ ሌላ ቦታ ሳይዳረስ እንኳን ሴራ ተሲሮባቸው ነበር። ምንድነው ያሰሩት ሴራ? ወይ እንግደለዋል፣ ወይ ከሀገር እናባረዋል፣ ወይ እስር ቤት እናስገባው ብለው ያሰሩ ነበር። ግን አላህ Subhanahu Wa Ta'ala ሴራቸውን ቀለበሰባቸው። እነሱ ሲጠሉት የነበረው እንዳይሰራጭ ሌሎች ጋር እንዳይደርስ ብዙ ትግሎችን ሲያደርጉት የነበረው ዲን ይሄው ያኒ ዓለሙን በጠቅላላ አዳረሰው አጥለቀለቀው ማለት። ትላንትና እነዛ ሰዎች የተወሰኑ ሰዎች ኃይላቸውን ተማምነው ብዛታቸውን ተማምነው የኢስላምን መነሻ ስር መሰረቱን ለማጥፋት ቢሞክሩም አላህ Subhanahu Wa Ta'ala ግን ይህንን ዲን የበላይ አድርጎት ሁሌም حتى قيام الساعه ቂያማ እስከምትቆም ድረስ የሚቀጥልና የሚጸና ዲን አድርጎ ነው ያስቀመጠው ማለት ነው። ባይሆን ምን ያስፈልጋል? በሌሎች ላለመጠለፍ ራስን መጠበቅ፣ ቤተሰብን መጠበቅ ግዴታ። ሁሉም ሰው ኃላፊነት አለበት። ራሱን ዲኑን እንዳይበላሽበት፣ ከዲን እንዳይርቅ፣ ከዲን እንዳይወጣ ራሱን መጠበቅ አለበት። ልጆቹን መጠበቅ አለበት፣ ቤተሰቡን መጠበቅ አለበት። ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲሂ የሚለው እዚህ ውስጥ ይገባል ማለት ነው። እና ይህም አያ እየተናገረ ያለው ይህንን ነው። ኢነሁም የኪዱነ ከይዳ እነሱ ሴራን ያሴራሉ፣ ተንኮል ይሸርባሉ። ወአኪዱ ከይደን እኔም ሴራቸውን መልስባቸዋለሁ። ይሄ ከይድ የሚባለው አላህ Subhanahu Wa Ta'ala እሱም የነሱን አይነት ሴራ ምን ማለት ነው? ከይድ ብሎ ማለት አንተ ጠላትህን በማያውቀው በማይረዳው መልኩ ማጥቃት መቻል ይሄ የሚያስመሰግን የሆነ ከይድ። ጠላት የሆነ ሴራ ሲሸርብብህ የሆነ ነገር ሲጠነስስብህ አንተ እሱን በልጠህ መገኘት እሱን ያኒ በማያውቀው መልኩ ያንን ከይዱን መቀልበስ መቻል የሚያስመሰግን። አላህም Subhanahu Wa Ta'ala ወአኪዱ ከይዳ እያለ ያለው ሊመን يستحقه ነው፣ ለሚገባቸው ሰዎች ነው። ዲንን ለማጥፋት ዲንን ለማውደም ለማበላሸት የሚያሴሩትን ሰዎች የነሱን ሴራ ቀለብስባቸዋለሁ፣ በማያውቁት መልኩ አሴርባቸዋለሁ ብሎ ተናገረ። ከዛስ ፈመሂል الكافرين ካፊሮችን አዘግያቸው፣ ጊዜ ስጣቸው፣ ቀን ስጣቸው። አምሂልሁም ሩወይዳ የተወሰነን ጊዜ አቆያቸው፣ አትቸኩል። ፈላ ተስተዕጅል ለሁም አትቸኩልባቸው፣ ግድ የለም ያኒ ዛሬ ላይ የሚያደርጉትን ነገር ቢያደርጉ የአላህ እርዳታ የሚመጣው መቼ ነው ብለህ አትቸኩል በፍጹም። አላህ Subhanahu Wa Ta'ala ቃል ገብቷል፣ ቃሉን የሚያጥፍ ጌታ አይደለም። ባይሆን ምን ያስፈልጋል? ሰብር ያስፈልጋል። አንተም ደግሞ ትግልህን ጥረትህን መቀጠል አለብህ፣ ዳዕዋህን መቀጠል አለብህ። አምሂልሁም ሩወይዳ የነሱ ጉዳይ ግድ የለም የተወሰነ ቀን ነው የሚጠብቁት። ከዛ በኋላ ይሄ ሁሉ ነገር ይመጣባቸዋል። ሲዛትባቸው የነበረው ነገር ተሐቁቅ ይሆናል፣ ይረጋገጣል ብሎ ተናግሯል። እነ አቡ ጀህል እነ አቡ ለሃብ የመሳሰሉት ሰናዲዱ ቁረይሽ የቁረይሽ ዋነኛ የሚባሉ ሰዎች ምንድነው የሆኑት? የተወሰነ ጊዜ ቆዩ። ነብዩ አለይሂ ሰላቱ ወሰለም ወደ መዲና ተሰደዱ። በሁለተኛው ዓመተ ሂጅራ ላይ የበድር ጦርነት ተካሄደ። የበድር ጦርነት ሲካሄድ እነዚህ 70 የሚደርሱ አሉ የተባሉ የኩፍር መሪዎች ተገድለው እየተጎተቱ ነው ጉድጓድ ውስጥ የተጨመሩት። ነብዩ አለይሂ ሰላቱ ወሰለም ምን አደረጉ? ጉድጓዱ አፋፍ ላይ ቆሙና ስማቸውን እየጠሩ ያኒ በስማቸው ጠሯቸው። አቡ ጃህል ሆይ እንደዚሁ ስማቸውን ዑትባ ኢብኑ ረቢዓ ያኒ ሸይባ ኢብኑ ረቢዓ ወሊድ ኢብኑ ዑትባ እነዚህን ሁሉ ስማቸውን እየጠሩ ምን አሏቸው? فهل وجدتم ما وعد يعني نحن وجدنا ما وعدنا ربنا حقا فهل وجدتم ما وعدكم ربكم حقا እኛ አላህ ቃል የገባልን ነገር አግኝተናል። አላህ ታገኛላችሁ ያለውን ድል አግኝተናል ዛሬ ላይ። እናንተስ አላህ Subhanahu Wa Ta'ala ቃል የገባ የነበረውን የዛኔ ሲነገራችሁ የነበረውን እውነት ሆኖ አገኛችሁትን አሏቸው። እዛ ቦታ ላይ ቆሞ ማለት ዑመር ኢብኑ ኸጣብ ምን አሏቸው? ያ ረሱላህ ማ تكلم من هؤلاء النتنا እነዚህ የገሙ የጠነቡ የሆኑ ሰዎችን ለምን ታናገራላችሁ? እነዚህ ምንም ሩህ የሌላቸው በድን አካላትን ምን ነው ታናገራላችሁ ሳላቸው። ከዛ ነብዩ አለይሂ ሰላቱ ወሰለም ምን አሉት?
እኔ የተናገርኩትን ንግግር ካንተ የበለጠ እነሱ ይሰሙታል በዚህች ሰዓት ላይ በዚህ ሁኔታ ላይ የተናገርኩትን ካንተ የበለጠ እነሱ ሰምተውታል ወላኪንهم لا يستجيبون ነገር ግን መልስ መስጠት አይችሉምና ነው እንጂ የተናገርኩትን ንግግር በደንብ አድርገው ሰምተውታል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ነው የተወሰነ ጊዜ ያቆያቸው የተባለው ይሄን ከሃዲያን ምን ቢጨፍሩ ምን ቢዘሉ የተወሰነ ጊዜ ከዛ በኋላ አላህ Subhanahu Wa Ta'ala ያው ድባቅ ይመታቸዋል ማለት ነው የቁርአኑ መልእክት ብዙ ቦታ ላይ ተደጋግሞ የሚነገር ነው ወደፊትም የምናገኘው ነው የሚሆነው الله فسمانه من التقم يدرجن القرآن فهمنا تدبر الله يسأل وآخر دعوانا أن الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين